የሰማይ አባታችን ሆይ ስለ ፍቅር እጅግ አድርገን እናመሰግናለን። ዛሬ ስለሰጠህን ጸጋ፣ ስለሰጠህን ጊዜም እናመሰግናለን። በቃለ አማካኝነት አብረህን ሆነ ህብረት እንድታደርግ ዘንድ እንጸልያለን። አባታችን ሆይ በሚቀጥሉት ሳምንታትና ወራት ስድስተኛውን መጽሐፍ ስለሚታተም ዓለም ሁሉ እግዚአብሔር አባታችን ሆይ ስለ ክህነትና ስለ አስተዳደር በቤዛነት ታሪክ ውስጥ ያለውን ሁሉንም ክፍል በትክክል አጥንቶ እንዲረዳ ዘንድ እንጸልያለሁ። አባታችን እግዚአብሔር ሆይ ህዝብ በአንተ ፊት እንዲቀደሱ ህዝብ ሊቀበሉ የሚችሉ መንፈሳዊ ሌዋውያን በእግዚአብሔር ፊት እውነተኛ ማንነታቸውን የሚያሳዩ እንዲሆኑ ጸልያለሁ። አባታችን እግዚአብሔር ሆይ በዚህ ወር በክህነት ዙሪያ እየተማርን ያለነው የቤዛነት ታሪክንም አስተዳደርህንም የበለጠ እያወቅን እንድንሄድ በእውነተኛ ንስሐም እየተጠመቅን እንድንሄድ ጸልያለሁ። እኛ ራሳችንን አባታችን እግዚአብሔር ሆይ ራሳችንን አቅርበን ራሳችንን ላንተ ሕያው መስዋዕት አድርገን የምናቀርብና በቤተሰቦች ውስጥ ማገልገል የምንችል እንድንሆን እርዳን። እዚህ ላይ በገንዘብ በሌሎችም ነገሮች በቤተሰባችን ወይም በእምነታችን ውስጥ እንኳን ምንም አይነት ችግር ውስጥ ያለ ቢኖር እግዚአብሔር አባት ሆይ በቃልህ በመንፈስህ በእውነት እንድናመልጥና ጊዜ ሰጥተህን ደግሞ ወደ አዲስ ምዕራፍ እንድንሻገር ያንን መገኘትህንም እንድንለማመድ እርዳን። በእውነት አባት ሆይ መገኘትህ እንዲሰማን እንለምናለን። በቃልህ በተሰጠን መነሳሳት በራሳችን መንፈሳዊ ትንሣኤ ማድረግ ስለማንችል ያንተን ትንሣኤ እግዚአብሔር አምላካችን ሆይ አብረን ሞተን በትንሣኤውም የተነሳን እንድንሆን እርዳን። አባታችን እግዚአብሔር ሆይ በኢየሱስ ክርስቶስ ባለን የዘላለም ሕይወት በመደሰት አንተን እንድናመሰግን እርዳን። ይህንን ሁሉ በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እንደምን አደራችሁ? በዚህ የህብረት ጊዜ ከሁሉም ጋር መሆን በጣም የሚያስደስት ነገር ነው። ሁላችንም አንድ ላይ መተን ህብረት እንድናደርግ እድሉን ስላገኘን በጣም ደስ ብሎኛል። ምንም እንኳን ሁላችንም በዙም በኩል የተከታተለን ቢሆንም እንደዚህ አይነት ህብረቶችን ማድረግ ጥሩ ነገር ነው። ይህን እድል ስላገኘን ብቻ በጣም አመስጋኝ ነኝ። እንደምታውቁት በዚህ ወር ዋናው ጭብጣችን የክህነትና የቤዛነት ታሪክን አዛምደን ማየት ነው። በስድስት መጽሐፍት ላይ ተመስርተን ነው እስካሁን እየተማርን የመጣ ነው። የዛሬው ንዑስ ጽሑፍ ደግሞ ከተመለከታችሁ ትላንትና ከወጣው ማስታወቂያ ትንሽ የተለየ መሆኑን ታስተውላላችሁ። መጀመሪያ ላይ ከክህነት ጋር የተያያዙ የተለያዩ ተግባራትን ማውራትና ዛሬ በሌዋውያን ላይ የተለያዩ ተግባራት እና አካሄዳቸው ምን እንደሚመስል እሱ ላይ ማትኮር ነው የምፈልገው። በሚቀጥለው ሳምንት ወደ ክህነት ትክክለኛው ክፍል እናልፋለን። ነገር ግን ይህንን ጥናት እያዘጋጀው እያለው የሌዋውያን ታሪካቸውን ዳራውን መገምገም በጣም አስፈላጊ እንደሆነ ተሰማኝ። ዛሬ ብዙ መልእክቱ የሚመጣው ለስድስተኛው መጽሐፍ ስዘጋጅ ከሁለተኛው እስከ ሶስተኛውና አራተኛው መጽሐፍ ላይ ያየዋቸውን ነገሮች በማስተካከል ነው። በቀጥታ በስድስተኛው መጽሐፍ ውስጥ ስላለው መረጃ አይደለም። ነገር ግን እግዚአብሔር ክህነትን እንዴት እንዳቋቋመ በእውነት ለማድነቅ ያስፈልገናል። ክህነት እንደዚህ እንደምታውቁት ክህነት ብቻ አይደለም፣ ብዙ ዳራዎች አሉት። በሚቀጥለው ሳምንት የምንመለከተው ልዩ ተግባራትም ከዚሁ ጋር የተገናኙ ናቸው። ስለ ሌዋውያን አንዳንድ ታሪካቸውን የበለጠ ማጥናት ፈልጌ ነበር። የመክፈቻ ጥቅሳችን አንደኛ ዜና መዋዕል ምዕራፍ 23 ከቁጥር 24 እስከ 32 ነው። ሁሉም ሰው ይህንን ሙሉ በሙሉ በራሱ ጊዜ እንዲያነብ አበረታታለሁ። ለዛሬ ጅማሬ እንዲሆን ግን ከቁጥር 30 እስከ 32 እናነባለን። ዋናው ትኩረቴ ቁጥር 32 ነው። በሱም ከቁጥር 30 እስከ 31 ላይ ማስገባት ነበረብኝ። ስለዚህ በዚህ በስክሪኑ ላይ ማየት ትችላላችሁ። እሱን አብረን እናንበብ እስኪ። ዝግጁ ናችሁ? ስራቸውንም በየጠዋቱና በየማታው ቆመው እግዚአብሔርን ለማመስገንና ለማክበር በየሰንበታቱም በየመባቻውም በየበዓላቱም እንደ ስርዓቱ ቁጥር በእግዚአብሔር ፊት ዘውትር ለእግዚአብሔር የሚቃጠለው መስዋዕት ሁሉ ለማቅረብ ለእግዚአብሔር ቤት አገልግሎት የመገናኛውን ድንኳን ስርዓት የመቅደሱንም ስርዓት የወንድሞቻቸውንም የአሮንን ልጆች ስርዓት ለመጠበቅ ነበረ ይላል። ይሄ እግዚአብሔር ቃል ነው። አሜን። በዚህ ጊዜ ዳዊት ሁሉም ሰው ምን ማድረግ እንዳለበት መመሪያ እየሰጠ ነበር። ስለ ማደሪያው ድንኳን ግንባታ ነበረ። ዳዊት ካህናቱንና ሌዋውያኑን እግዚአብሔር እንዴት በተሻለ መንገድ ማገልገል እንዳለብን ማምለክ እንዳለብን አቅማችንን በቻለው መንገድ ሁሉ እግዚአብሔርን ማስደሰት እንደምንችል እንደገና አደረጃጀት እያደረገ ነበረ። ዳዊት ሰለሞንን ቤተ መቅደሱን እንዲገነባም እያዘዘው ነው። አዲሱ ቤተ መቅደስ እየተገነባና ኃላፊነቶቹም እየተሻሻሉ ሲሄዱ ዳዊት በአንደኛ ዜና መዋዕል ምዕራፍ 23 ከቁጥር 24 እስከ 32 ባለው ላይ ሌዋውያኑ ለምን በጣም አስፈላጊ እንደሆኑ በደንብ አድርጎ ይገልጻል። በቁጥር 32 ላይ እነሱ እንዲሁ ይላል። ስለ ሌዋውያኑ ሲናገር የመገናኛውን ድንኳን፣ የመቅደሱን ኃላፊነቶች፣ የአሮንን ልጆች የዘመዶቻቸውን ኃላፊነት
ለእግዚአብሔር ቤት አገልግሎት መጠበቅ አለባቸውም እያለ ይገልጻል። መጀመሪያ ላይ ከዚህ ሌዋውያኑ ኃላፊነት ወደ ነበራቸው ወደ ተለያዩ ተግባራት መምራት ፈልጌ ነበረ። ሌዋውያኑም በ24 ክፍሎች ተከፋፍለው ይገኛሉ። ሁሉንም ኃላፊነቶችን ዘርዝረን ተግባራቸውንም እየዞርን እናያለን። ነገር ግን ስለ ቤዛነት ታሪክ ስናስብ ሌዋውያኑ ወደዛ ደረጃ እንዴት እንደደረሱ፣ ካህናቱ ወደዚያ ደረጃ እንዴት እንደደረሱ፣ ሊቀ ካህናቱ ወዳሉበት ቦታ እንዴት እንደደረሱ ወደ ዘፍጥረት መመለስ አለብን። ወደ ኋላ መለስ ብለን መሄድ ከፈለግን የዘፍጥረትን የዘር ሐረግ እዚህ ላይ በጣም ጠቃሚ ሆኖ እናገኛለን። ማድረግ የፈለግኩት በሌዋውያን አመጣጥና የሌዋዊ ነገድ ለእግዚአብሔር አገልግሎት የሰጠው ትኩረትን ለመመልከት ነው። ይሄ ነገድ እንዴት የበለጠ ለእግዚአብሔር ትኩረት መስጠት ቻለ የሚለውን ለማየት ነው። የመጀመሪያው ነጥባችን የሌዋውያን አመጣጥን እንመለከታለን። እዚህ ላይ ዘፍጥረት ምዕራፍ 29 ከቁጥር 34ን እናያለን። ይህን አብረን እናንብብ። የያዕቆብ ሚስት የሊያ ኑዛዜ ነው አይደል? ደግሞም ጸነሰች፣ ወንድ ልጅንም ወለደች። አሁንም ባሌ ወደ እኔ ይጠጋል፣ 3 ወንዶች ልጆችን ወልጄለታለሁና አለች። ስለዚህ ስሙን ሌዊ ብላ ጠራችው። በዚህ ምክንያት ስሙ ሌዊ ተባለ። ሌዊ በዕብራይስጥ ሌይ ነው። ስለዚህ ሌይ ብለን መጥራት እንችላለን። የግሱ አመጣጥ ካላቫ ሲሆን ትርጉሙም መቀላቀል፣ መያያዝ እንደማለት ነው። እዚህ ላይ ምን እየተከናወነ ነው? ያዕቆብ የይስሐቅ ሁለተኛ ልጅ ነበረ እናውቃለን። ይስሐቅ 2 ወንድ ልጆችን ወልዷል። መንትያ ነበሩ። ኤሳው የበኩር ልጅ ነው። ከዚያም ቀጥሎ ደግሞ ያዕቆብ መጣ። ሁሉም ተግባራት፣ ሁሉም ኃላፊነቶች፣ የበኩር ልጅ በረከቶች ለኤሳው ሊሰጡ ይገቡ ነበረ። ባጭሩ ያዕቆብ ያንን በረከት ሰረቀ። ኤሳውን በዚህ ምክንያት በጣም ተበሳጨ። ያዕቆብ መሸሽ ስለነበረበት ወደ እናቱ ወንድም ላባ ቤት ሸሸ። የላባ 2 ሴት ልጆች ራሄልንና ሊያን አየ። ያዕቆብም ራሄልን ወደዳት። ራሄልም ሚስቱ እንድትሆን ለላባ መስራት ጀመረ። ያዕቆብም በዚህ መንገድ ተታለለ። በአንድ በኩል አታላዩ በፍጥነት የሚታለል ሆኖ ተገኘ። ሊያንና ራሄልን እንደ ሚስት አድርጎ ወሰዳቸው። ነገር ግን ሊያን በመውደድ አልነበረም፣ ራሄልን ይወዳት ነበር። እግዚአብሔርም ይህንን ያያል። የራሄልን ማፀን ተዘግቶ ነበረ፣ የሊያ ማፀን ግን ክፍት ነበረ። ሊያ ሮቤልን ወለደች፣ ከዚያም ስምዖንን ወለደች፣ ከዚያም ሌዊን ወለደች። አሁን ለያዕቆብ የሰጠቻቸው ልጆች 3 መሆን ቻሉ። በዚህ ምክንያት ነበረ ቀደም ብዬ የነገርኩትን ኑዛዜ የተናዘዘችው። አሁን ለባለቤቴ 3 ልጆችን ወልጄለታለሁ፣ አሁንም ደግሞ ወደ እኔ ይጠጋል እያለች ነበር እሷ። ይህም እዚህ ላይ እንደ አባሪ ልጅ ሆኖ የቀረበው ሌዊ ነው። ማለትም የተቆራኘ እንደማለት ነው። 3ቱ ወንዶች ልጆች ለምን በጣም አስፈላጊ ሆኑ? ከነሱም መሃል አንዱ ልጅ እጅግ አስደናቂ ነው። የሚቀጥለው ትውልድ እንደሚቀጥል ማረጋገጫ ነው። በዚህ ምክንያት ሀብቶች፣ ንግዶች ቢኖሩ፣ ውርሶች ቢኖሩ እንደሚቀጥል እንደማረጋገጫ ነው የሚቆጠረው። 3 ወንዶች ልጆች አሉ። 3 ወንዶች ልጆች ምን ማድረግ ይችላሉ ብላችሁ ካሰባችሁ፣ ማንም ሰው በ3 ወንዶች ልጆች ምን ማድረግ እንደሚችል ካሰበ ምንም ማድረግ ይችላል። ኖህ በ3ቱ ልጆቹ በኩል ዓለምን እንደሞላ ታስታውሳላችሁ። 3 ወንዶች ልጆች ያሉትን ማንኛውንም ሰው እስኪ ጠይቁ። የሚከባከቡትም ለጥቂት ጊዜ ነው አይደል? እዚህ በሴሎ በቤተ ክርስቲያናችን ራሱ አንዳንድ ምሳሌ ሊሆኑ የሚችሉ ሰዎች አሉ። እባካችሁን ለፕሬዝዳንታችን እባካችሁን እንድትጸልዩ በዚህ አጋጣሚ ለማሳሰብ ወዳለሁ። አሁን በዚህ ጊዜ በሚለው አገላለጽና ምን ያህል አስፈላጊ እንደሆነ በሱ ላይ ማትኮሩ ፈልጋለሁ። ተያይዘን የሚለውንም ቃል በደንብ ማውራት አለብን። የሊያ አገላለጽ ነው። አሁን በዚህ ጊዜ ባለቤቴ ከኔ ጋር ይጣበቃል የሚለውን እየተናዘዘች ነበር። ባሏ የበለጠ እንደሚወዳት፣ ባሏ የበለጠ ወደሷ ለመጠጋት እንደሚፈልግ እየተናገረች ነው። ሊያ ለመናዘዝ የምትጠቀምበት አሁን የሚለውን ቃል ነው።
ከኤብራይስጥ ፒፒ ከሚለው ቃል የመጣ ሲሆን ትርጓሜውም በመጨረሻ እንደማለት ነው። ስለ ማንኛውም ነገር የተወሰነ ጊዜ ማውራት ብቻ አይደለም። በሆነ ምክንያት ታሪካችንንና ባለፈው ጊዜ የተከሰቱ ሁሉን ነገሮች ከግምት ውስጥ በማስገባት የአሁኑን ጊዜ ልዩ እንደሆነ ማሳየት ነው። ወደ ዘፍጥረት ምዕራፍ 2 ከቁጥር 23 ብንሄድ ይሄ የመጀመሪያው ጋብቻ የተደረገበት ቦታ ነው። አዳም ተፈጠረ። እናም በዘፍጥረት ምዕራፍ 2 ከቁጥር 18 ውስጥ እግዚአብሔር ሰው ብቻውን መሆኑ መልካም አይደለም፣ ለሱም የሚስማማ ረዳት አበጅለታለሁ ብሎ ነበር። እግዚአብሔር ሰውን ፈጠረ እና ሰው ረዳት እንደሚያስፈልገው ያውቃል። እግዚአብሔር ረዳት ለሱ የሚስማማ አጋር እፈጥርለታለሁ ሲልም ተናግሯል። ሁሉም እንስሳት ወደ አዳም መጥተው ነበር። ሁሉም ፍጥረታት በፊቱ አልፈዋል። አዳምም በእግዚአብሔር ጥበብ በዚሁ መሰረት ይሰይማቸው ጀመር። ነገር ግን ቁጥር 20 ብትመለከቱ በኋለኛው አጋማሽ ላይ ለአዳም የሚስማማው ረዳት አልተገኘለትም ይላል። ፍጥረት ሁሉ በአዳም ፊት አልፏል። ነገር ግን ከፍጥረት ሁሉ መካከል ለሱ የሚስማማ ረዳት አልነበረም። ስለዚህ እግዚአብሔር ጥልቅ በሆነ እንቅልፍ ላይ ጣለው። የአዳም የጎድን አጥንት ወስዶ ሔዋንም ፈጠረ። በዘፍጥረት ምዕራፍ 2 ከቁጥር 23 ውስጥ አዳምም አለ፣ ይቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ናት፣ እሷ ከወንድ ተገኝታለችና ሴት ትባል አለ። በእርግጥ አሁን የሚለውን ቃል እዚህ ላይ ማትኮር እንችላለን። በሌሎች ትርጉምም ማየት እንችላለን። በኤንኤኤስቢ ባይብል ውስጥ ይሄ አሁን ነው ይላል። ነገር ግን በኢኤስቪ በትክክለኛው ቋንቋ በመጨረሻ ይላል። ይሄም ቀጥተኛ ትርጉሙ ነው። በኮሪያኛ ቋንቋ ለዚህ ጥሩ አገላለጽ እንዲሁም የተቀመጡ አሉ። ይሄም ማለት ከጠበቅነው ሁሉ በኋላ፣ ከሁሉም ጥረት በኋላ፣ ከዚህ በፊት ከተከሰቱ ነገሮች በኋላ፣ በስተ መጨረሻ፣ ከመጨረሻውም ቅጽበት በኋላ የሆነ ነገር እንደተከሰተ እንደማሳያ ነው መጠቀም የምንችለው። አዳም የተፈጠረው በእግዚአብሔር አምሳል ነው። የእግዚአብሔርን አምሳል ተሸካሚ ሆኖ ምድርን ለመግዛት ነበር። እግዚአብሔርም ለአዳም አጋር እንደሚያስፈልገው አየ። ፍጥረትንም ሁሉ በፊቱ አመጣ። ነገር ግን ለሱ ረዳት አጋዥ የሆነ አጋር ሊገኝለት አልቻለም። ከአዳም የጎድን አጥንት እግዚአብሔር ሴትን ፈጠራት። አዳም ሴቲቱን ያያልና ኑዛዜውን ያሳያል። በመጨረሻም የሚለውን አገላለጽ ነው መጽሐፍ ቅዱስ የተጠቀመው በትክክለኛ ትርጉም ላይ። በአምስተኛው መጽሐፍ በተከበረው ሰው ፍጥረት ሬቨረንድ አብርሃም ፓርክ ሔዋንን የፍጥረት ዘውድ አድርጎ አጉልቶ ያሳያታል። በጣም ውብና በጣም አስደናቂ እንደነበረችም ይገልጻል። በዘፍጥረት ምዕራፍ 2 ከቁጥር 24 ውስጥ በዚህ ምክንያት አንድ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ሰው የሚለው ከሚስቱ ጋር ወደሚለው አመጣው ማለት ነው። ሰውና ሚስቱ አንድ ላይ መሆን አለባቸው። ሰው አባቱንና እናቱን መተው አለበት፣ ከዛም ከሚስቱ ጋር መጣመር አለበት ማለት ነው። በዘፍጥረት ውስጥ ተጣመሩ የሚለው ቃል በእርግጥ ትርጉም አለው። ይሄም ከሌላ የተለየ ነው። አንድ ላይ መጣበቅ፣ መዋሃድ፣ አንድ ላይ መተሳሰር ማለት ነው። ነገር ግን በመጨረሻ የምትለዋን ቅድም እየፈታን የመጣነትን ቃል ወደ ሊያ ኑዛዜ ወደ ኋላ ስመልሳችሁ አሁን በዚህ ጊዜ በመጨረሻ የሚለውን ነው የምንወስደው። እሱን አገላለጽ ብንወስድ ሊያ ከባለቤቷ ጋር ለመተሳሰር ምን ያህል እንደፈለገችና በጥልቀት ፍላጎቷን እየገለጸች እንደነበረ ያሳየናል። የበለጠ መውደድና የመውደድ አይነት ግንኙነቶች እንዲኖሯትም ትፈልግ ነበረ። 3 ወንዶች ልጆችን ወልጄለታለሁና እያለች ነው የምትገልጸው። በመጨረሻም ባለቤቴ ከኔ ጋር ይጣበቃል እያለች ነው። ስለዚህ ሌዊ ተብሎ ተጠራ። 3ኛው ልጅ ሌዊ የሚለው ስም ራሱ ከባልሽ ጋር መተሳሰር የሚለውን ስሜት ይፈጥርላታል። ያንን ፍላጎትም ያመለክታል። ሌዋውያን የእግዚአብሔር ሕዝብ በፊቱ እንዲቀርብ አምልኮን የሚያስተዳድሩ ነገዶች እንደሆኑ ስናስብ በመጨረሻ አንድ ላይ መተሳሰር እንደሚችሉም የሚገልጽን ትርጉም ይሰጠናል። ይሄ የሌዊ ስም ትርጉም ነው። የክህነት አገልግሎትንና የእስራኤልን ሕዝብ አመጣጥ ስናስብ በእግዚአብሔር ፊት
የተቀደሰ የካህናት ሕዝብ መሆን አለባቸው ተብሎ የሚታሰበው ነው። የሌዊ ግዴታዎች በመጨረሻ በዚህም ጊዜ ከአምላካችን ጋር ማጣበቅ መቻል አለባቸው የሚለውን አገላለጽ ያሳየናል። ይህም በክርስቶስና ቤተክርስቲያን መካከል ያለው መንፈሳዊ ግንኙነትን የሚወክል ሲሆን በሌዊ ስም ላይ ራሱ እየተንጸባረቀ ነው። ዋናው ነጥብ ቁጥር 2 ነው። የሌዋውያንን ቁርጠኝነት እንመልከት። ስለ ሌዋውያን በእግዚአብሔር ፊት አምልኮን ለማካሄድ እንደ ነገድ እንዴት እንደተወሰኑ መመልከት እንችላለን። የዚህን አስፈላጊነት መረዳት ስለ ግርዛት አንዳንድ ዳራዎችን መመልከትም ያስፈልገናል። ግርዛት እግዚአብሔር ከአብርሃም ጋር የመሰረተው ቃል ኪዳን ምልክት ነው። በዘፍጥረት ምዕራፍ 17 ከቁጥር 9 እስከ 11 ላይ ያለውን ታውቃላችሁ። እግዚአብሔርም አብርሃምን አለው፣ አንተ ደግሞ ቃል ኪዳኔን ትጠብቃለህ። አንተ ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው፣ ከእናንተ ወንድ ሁሉ ይገረዛል። የቁልፈታቸውንም ስጋ ትገረዛላችሁ፣ በእኔና በእናንተ መካከል ላለው ቃል ኪዳን ምልክት ይሆናል እግዚአብሔር አለ። የቃል ኪዳን ምልክት ነው ግርዘት። በስጋ ውስጥ የተገነባ ነገር ነው። ግርዘትን እንደምታውቁት አንዴ ከተፈጸመ በኋላ ምንም የሚፈርስ ነገር የለም። ቀደም ሲል የወንድ ብልት ከመገረዙ በፊት የተለየ ቅርጽ ሊይዝ ይችላል። ለማዛባት የሚሞክሩ አንዳንድ ሂደቶችም አሉ። ለዚህም ነው ባህላዊ ምክንያቶችም ተጨምረው እዚያ ውስጥ ይገኛሉ የምንለው። ነገር ግን በመሰረቱ አንዴ ከተገረዘ በኋላ ከእንግዲህ ሁለተኛ መገረዝ እንደማይቻል የምታውቁ ይመስለኛል። አንዴ የተገረዘ ሰው ወደ ኋላ ስጋውን መመለስ አይችልም፣ ምክንያቱም ያንን መሻር አይችልም። መገረዝ ሲባል ተቆርጦ የሚጣል ነገር ስላለ እንደ ቃል ኪዳን ምልክት ሆኖ ለዘላለም ይቀራል። ይሄ ምልክት በስጋቸው ላይ ከተቀመጠ በኋላ የእግዚአብሔር ቃል ኪዳን ዘላለማዊ መሆኑን ያሳያል። ለአንተና ለዘሮች በሙሉ ይላል እግዚአብሔር። ይህንን ቃል ኪዳን በስጋ ትጠብቃላችሁ፣ ይሄም ምልክቱ ነው እያለ እግዚአብሔር ይናገራል። በዚህ ግርዘት አካላዊ ሁኔታ እግዚአብሔር ይህን ለዘላለም እንዲቆይ እንዳሰበ ማየት እንችላለን። እግዚአብሔርም ይህንን በአንተ ላይ ምልክት አድርጌያለሁ፣ ሊሻር አይችልም፣ ለዘላለም ነው ቃል ኪዳኑ እያለ ምን ያህል ውድ እንደሆነ ያሳያል ያ ቃል ኪዳን። እግዚአብሔር ለእናንተ የሰጣችሁ የትኛውም ተስፋዎች በእርግጥ እንደሚፈጸሙና እውነተኛ እንደሆኑ ሁል ጊዜ ማወቅ አለባችሁ። አብርሃምን ታውቃላችሁ። የአብርሃም እምነት ይስሐቅን መስዋዕት አድርጎ እስከ ማቅረብ ድረስ ነበረ። አብርሃምም እግዚአብሔር አሁንም ለገባው ቃል ኪዳን ታማኝ እንደሚሆን እምነት ነበረው። እነዚህ ተስፋዎች እውነት እንደሚሆኑ እንደ አብርሃም አይነት እምነት ያስፈልገናል። አብርሃም ደግሞ አካላዊ ማሳሰቢያ ነበር። በዚህ ዘመን በተለይም በአዲስ ኪዳን የግርዛት አስፈላጊነት አካላዊ ተግባር ያን ያህል አስፈላጊ አይደለም። በዚያ ጊዜ ግን ግርዛት የሚወክለው ቃል ኪዳንን ነው። በአዲስ ኪዳን ውስጥ የግርዛት አስፈላጊነት በጥምቀት ተተክቷል። እኔና ወንጌላዊ ጆዋን ባለፈው ሳምንት ስለ ጥምቀት እየተነጋገርን ነበር። ከአጥቢያ ቤተክርስቲያኖቻችን አንዱ በመንፈሳዊ የተገረዙትን ማለትም የተጠመቁትን ለመለየት የምንጠቀምበትን የቃላት አጻጻፍንና የሰርቲፊኬት ዘይቤን ለማጣቀሻ ጠይቆን ነበር። የጥምቀት ክስተት ምን ያክል አስፈላጊ እንደሆነና ሰርቲፊኬት ላይ ያለን ነገር እንኳን ምን ያህል አስፈላጊና ትርጉም ያለው እንደሚሆን እየተነጋገርን ነበር። የቤተ ክርስቲያኑ አባል ወደ ቃል ኪዳን ማህበረሰብ መግባትና ያንን የተቀላቀለበት የመጨረሻውን ቀን ያመለክታል። አንድ ሰው በአማኝ ቤተሰብ በኩል ተወልዶ እንደ ሕፃን ተጠመቀ ወይ እንደ አዲስ አባል ክርስቶስን ተቀብሎ ወደ ቃል ኪዳን ማህበረሰብ ተቀላቀለ፣ ወይም ደግሞ እንደ ሕፃን የተጠመቀ ነገር ግን አሁን በማህበረሰብ ውስጥ የቃል ኪዳን ተስፋዎችን እንደገና የሚያረጋግጥ አዋቂ አባል ሆኖ እየቀጠለ ያለ ሰው አድርገን ብንወስድ ጥምቀት በጣም አስፈላጊ እንደሆነ እዚህ ላይ ታያላችሁ።
ምክንያቱም በብሉይ ኪዳን ውስጥ በመገረዝ የተገለጸው ከእግዚአብሔር ጋር ዘላለማዊ ቃል ኪዳን ጋር የተገናኘ ስለሆነ ነው። በቆላሲያስ ምዕራፍ 2 ከቁጥር 11 እስከ 12 የሚለውን እንመልከት። የስጋንም ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእሱ ሆናችሁ ደግሞ ተገረዛችሁ፣ በጥምቀትም ከእሱ ጋር ተቀብራችሁ፣ በጥምቀትም ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእሱ ጋር ተነሳችሁ ይላል። አሁን መገረዝና ስለ ጥምቀት መረዳት ያለብን ጥቂት የተለያዩ ጽንሰ ሀሳቦች አሉ። በብሉይ ኪዳን ውስጥ የተወያየንበት ነገር መገረዝ ስለሚለው ነው። እዚህ ግን ከጥምቀት ጋር የተያያዘ እንደሆነ ይገልጽልናል። በመገረዝና በጥምቀት መካከል ያለ ግንኙነት አለ። ነገር ግን ስለ ጥምቀት ስናስብ ከሱ ጋር ማያያዝ ያለብን ሌላ ጽንሰ ሀሳብ አለ። እሱም ትንሣኤ ነው። መገረዝ አስፈላጊ የሆነበት ምክንያት በክርስቶስ መገረዝ የስጋን አካል እንደማስወገድ ነው። በጥምቀት ስነ ስርዓቶች ክርስቶስን ስትመሰክሩ ኢየሱስ ክርስቶስን ጌታና አዳኝ አድርጋችሁ እንደምትመሰክሩ ታስታውሳላችሁ። በጥምቀት ውስጥ ስትገቡ የስጋ ውስንነት ከእንግዲህ አይዘኝም እያላችሁ ነው። የሞት ገደቦች ከእንግዲህ በኋላ በእኛ ላይ ገዢ አይደሉም እያልን ነው። ስለዚህ በጥምቀት ከክርስቶስ ጋር ተቀበራችሁ፣ ከሱ ጋርም ደግሞ በትንሣኤ ተነስታችኋልና ይላል። የግርዛት መንፈሳዊ ጠቀሜታ ይሄ ነው። ያለውን ሸለፈት ታስወግዳላችሁ። ክርስቶስ ባፈሰሰው ደም አማካኝነት የሰውነታችሁን ስጋዊ ገጽታዎች ታስወግዳላችሁ። በመንፈሳዊ ወደ ክርስቶስ እየመጣችሁ ነው ማለት ነው። በኢየሱስ ክርስቶስ ትንሣኤ የዘላለም ሕይወት ተስፋም ትቀበላላችሁ ማለት ነው። ጥምቀት ከግርዛት ጋር የተያያዘ ነው የምንለው በዚህ ምክንያት ነው። ጳውሎስ ለቆላስይስ ሰዎች እየጻፈላቸው በዚህ መንገድ ነው የጠቀሰው። በጥምቀት ከክርስቶስ ጋር ተቀብራችኋልና አሁን ደግሞ ተነስታችኋልና። ይህም ግርዛት ነው፣ ነገር ግን የሰው እጅ የሌለበት ግርዛት ነው። ስለዚህ ስለ ግርዘት እግዚአብሔር በብሉይ ኪዳን ውስጥ ተስፋ የሰጠው ቃል ኪዳን ምልክት እንደመሆኑ መጠን ዛሬ ለኛ ይህን የቤዛነት ታሪክ ለምናጠና ሰዎች ጠቀሜታ እንዳለው ማየት እንችላለን። አሁን ያለነው ሰዎች እኛ በጥምቀት ነው እሱን መግለጽ የምንችለው። አንዳንድ ሰዎች ስለ ጥምቀት እያሰቡ ሊሆን ይችላል። ይህን ስለ ጥምቀት ከሌላ ሰው ጋር ስለ ጉዳዩ ውይይት አድርጌያለሁ። እናም ጥያቄው በእርግጥ የጥምቀት ስነ ስርዓት ማድረግ ያስፈልጋል አያስፈልግም የሚለውንም አውርተናል። በዚህ በቤተ ክርስቲያን ውስጥ ባሉ በተለያዩ አውራጃዎች እንኳን አንዳንድ ሰዎች ክርስቶስን ከረጅም ጊዜ በኋላ ይቀበላሉ። ምናልባት ሊሞቱ በአልጋቸው ላይ ሆኖ የጥምቀት ስነ ስርዓት ማድረግ የሚፈልጉበት ሁኔታ ሊሆን ይችላል። ለመዳን አካላዊ የጥምቀት ስነ ስርዓት ያስፈልገናል ብለውም ይጠይቃሉ። ፈጣን መልሱ አይደለም የሚል ነው። ምክንያቱ ደግሞ ግልጽ ላይሆን ይችላል። ይሄ ለምን ትልቅ ጉዳይ ሆነ? ለምሳሌ የሰርጉን ስነ ስርዓት አነሳለሁ። በእርግጥ ያገባችሁ መሆናችሁን ለማመልከት የሰርግ ስነ ስርዓት ያስፈልጋችኋል አይደል? ምናልባትም ላይሆን ይችላል፣ ግን የተለመደ ስለሆነ ነው እንደዚህ ብለው። ይሄ ለምን በጣም አስፈላጊ ሆነ? በተለይ ሴቶች ስነ ስርዓቱ ሊኖር ይገባል ይላሉ አይደል? ነገር ግን ከቤተ ክርስቲያን እይታ አንጻር የሰርግ ስነ ስርዓቱ ለምን አስፈላጊ ነው? ምክንያቱም በዚህ ህብረት ውስጥ እየተሳተፍን ለምዕመናን ይፋ ስለምናደርግ ማለት ነው። ሁሉም የቃል ኪዳን ማህበረሰብ አሁን ባልና ሚስት መሆናችሁን በግልጽ እንዲያውቅ፣ ቃል ኪዳኖቹን በእግዚአብሔር ፊት እንደገለጻችሁ ሁሉም እንዲያውቅ ስለሚፈለግ ነው። ለወጣቶቻችን የምንሰጠው ከጋብቻ በፊት የግብረ ስጋ ግንኙነት ጽንሰ ሐሳብ ምንድን ነው የሚለው ስልጠና አለ። በእነዚህም ቀናት በወጣቶች መካከል ይህ ክርክር አለ። አስቀድመን ተጫጭተናል፣ ምናልባት እርስ በርሳችን ራሳችንን ሰጥተናል፣ እናም ታማኝ እንሆናለን የሚል ሐሳብ ይነሳል። አስቀድመን ቃል ኪዳን ብንገባ፣ መተማመኑን እርግጠኛ ብንሆን የግብረ ስጋ ግንኙነት መፈጸም ምን ችግር አለው ብሎ ይጠይቃሉ። አንደኛው መልስ ይህንን የህዝብ ስነ ስርዓት አላደረጋችሁም የሚል ነው። ምክንያቱም በእግዚአብሔርም በሰውም ፊት ነው ቃል ኪዳኑ መፈጸም ያለበት፣ ተደብቆ አይደለም። ይሄ ቃል ኪዳን በማንም ዘንድ ተቀባይነትን አላገኘም። በአካባቢው ሰው፣ በቤተ ክርስቲያን፣ በእግዚአብሔር ፊትና የእምነት ማህበረሰብ ተብሎ በሚጠሩት በሁሉም ቦታ ተቀባይነት አላገኘም።
ጥምቀትም እንደዚሁ ነው። በጣም አስፈላጊ የሆነበት ምክንያት አንድ ሰው ወደዚያ ቃል ኪዳን ወደ ምዕመኑ እየተቀላቀለ ነው። እግዚአብሔር ከሕዝቡ ጋር ያለውን ቃል ኪዳን ምንም እንኳን በግል ከእናንተ ጋር እና ከእግዚአብሔር ከራሱ ጋር ሊፈጽም ቢችልም በጋራ መገለጽ አለበት። በዚህ ቃል ኪዳን ግንኙነት ውስጥ በቤተ ክርስቲያን በኩል ይፋ ይደረጋል ማለት ነው። ይህም የተከበረው የእግዚአብሔር ጉባኤ በኩል ማለት ነው። ስታመልኩ አብራችሁ ህብረት ስታረጉ በጣም አስፈላጊ የሆነበት ምክንያት ሰዎች ለእግዚአብሔር የራሳቸውን የግል ቃል ኪዳን ስለሚያደርጉ ብቻ አይደለም። እንደ አንድ የህብረት አካል በእግዚአብሔር ፊት ራሳችሁን እያቀረባችሁ መሆኑ ጥሩ ነው። ግርዛትም ይህንን ይወክላል። ጥምቀትም እኮ ያንን ነው የሚወክለው። የኢየሱስ ክርስቶስ ትንሣኤ ለአንድ ሰው ብቻ ሳይሆን ለሁሉም ሰዎች፣ ለዓለም ሁሉ፣ ለቁሳዊ ዓለም በጠቅላላ ነው። በዚህ በኮስሞስ የሚለው አገላለጽ ከግሪክ የመጣ ሲሆን ዓለምን የሚታየውን ነገር ሁሉ ለመግለጽ የምንጠቀምበት ነው። የእግዚአብሔርን ማዳን ለኮስሞስ ሁሉ ቤተ ክርስቲያን መሆን አለበት አይደል? በዚህ ላይ ማንበብ የምፈልጋቸው አንዳንድ ጥቅሶች አሉ። ሉቃስ ወንጌል ምዕራፍ 2 ከቁጥር 21 የሚለውን እንመልከት። ይህ ስለ ኢየሱስ ክርስቶስ ልደት ነው። ከመገረዙ 8 ቀናት በፊት በአይሁድ ባህል ከ8 ቀናት በኋላ ልጅ ካላችሁ መገረዝ አለበት። ሊገርዙት 8 ቀን በሞላ ጊዜ በማፀን ሳይገረዝ በመላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ የሚል ቃል እናገኛለን። ስለዚህ ከግርዛቱ ጋር በተያያዘ ኢየሱስ በይፋ ስሙ እንደተሰጠውም እንመለከታለን። መልአኩም ይህንን ስም የሰጠው ገና ኢየሱስ በተጸነሰበት ጊዜ በፊት መልእክቱን ሲናገር። ይህስ ለምን አስፈላጊ ነው? ማቴዎስ ወንጌል ምዕራፍ 1 ከቁጥር 21 የሚለውን እንመልከት። ልጅም ትወልዳለች፣ እሱ ሕዝቡን ከኃጢአታቸው ያድናቸዋል፣ ስሙን ኢየሱስ ትለዋለህ። ኢየሱስ የዕብራይስጥ ጆሹዋ የግሪክ አገላለጽ ሲሆን ይህም ኢያሱ እንደማለት ነው። በብሉይ ኪዳን ላይ የኢያሱ የስም ትርጉምና በአዲስ ኪዳን ላይ የኢየሱስ ትርጉም ተመሳሳይ ናቸው። ጌታ ያድናል፣ ያህዌ ያድናል ወይም የያህዌ ማዳን ስራ ማለት ነው። ኢየሱስ ሰዎችን ከኃጢአታቸውን ለማዳን ስለመጣ ስሙ ኢየሱስ ተብሎ ተጠርቷል። በቁጥር 23 ላይ እነሆ ድንግል ትጸንሳለች፣ ልጅንም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይሄ ሁሉ ሆኗል ይላል። ትርጓሜውም እግዚአብሔር ከኛ ጋር ነው የሚል ነው። ለመዳን ከእግዚአብሔር ጋር መጣበቅ አለብን እንደማለት ነው። ወደፊት እየወሰድኳችሁ ነው፣ ግን ቀደም ብለን ያነሳነውን ሐሳብ በደንብ እያስታወሳችሁ ወደዚህ ነጥብ ለመድረስ ብዙ ዙሮችን እኮ ዘለልን። ሁሉንም መከተል ትችላላችሁ ብዬ ተስፋ አደርጋለሁ። አሁን ይሄንን ከሸፈንም በኋላ አሁን ወደ ማቴዎስ ወንጌል ምዕራፍ 3 ከቁጥር 13 እስከ 17 ወዳለው እንምጣ። እዚህ ጋርም አዲስ ትዕይንት ነው ያለው። በጣም አስደናቂ የሆነ ነገር ነው ያለው። ዮሐንስ በጣም ግራ ተጋብቶ ነበር። መጥምቁ ዮሐንስ እኔ መጠመቅ የሚያስፈልገኝ ባንተ ነው፣ በመንፈስ የምታጠምቀው እኮ አንተ ነህ እያለ ነው። ለምን ልትጠመቅ ወደ እኔ ትመጣለህ? መጥምቁ ዮሐንስ ብዙ ጥያቄዎች ነበሩት። የኢየሱስ መልስ ግን ምን ነበረ? መጽሐፍ ቅዱሳችሁን ካያችሁ ማቴዎስ ወንጌል ምዕራፍ 3 ከቁጥር 15 የሚለውን ቃል ሄዳችሁ ብትመለከቱ ኢየሱስም መልሶ አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናልና አለው። ያን ጊዜ ፈቀደለት። ኢየሱስ መጠመቅ ያስፈልገው ነበረ፣ ምክንያቱም ጽድቅን ሁሉ መፈጸም ተገቢ ነው እያለ ነው። በይፋ የሕዝብ አገልግሎቱን ከመጀመሩ በፊት ተጠመቀ። ስለ ጥምቀት ምን ተነጋገርን? ከጥምቀት ጋር ምንን እያያያዝን ነበረ? እግዚአብሔር በመገረዝና በጥምቀት በኩል ቃል ኪዳን የገባው ዘላለማዊ ቃል ኪዳን ነው። ቆላስያስ ምዕራፍ 2 ከቁጥር 12 የሚለው በጥምቀት ከሱ ጋር መቀበራችንን ያሳያል። በግሪክ ቃልም ጥምቀት የሚለው ተመሳሳይ ቀጥተኛው የፊደል አጻጻፍ ነው። ጥምቀት ማለት ጥምቀት ነው። ሙሉ በሙሉ በአንድ ነገር መሸፈንን፣ መከደንን የሚያሳይ ነው። ጥምቀት ደግሞ ቃል በቃል በውሃ ውስጥ መስጠምን የሚያመለክት ነው። ሙሉ በሙሉ ስለ መጥለቅ ነው የሚናገረው። ስለዚህ የድሮ ጥምቀት ሰዎች በእርግጥ መላ ሰውነታቸውን ሆነው ነው የሚገቡት። ወደ ገንዳ ውስጥ ትገባላችሁ፣ ወይም ደግሞ ውቅያኖስ ሊሆን ይችላል፣ ሐይቅም ሊሆን ይችላል፣ ወንዝም ሊኖር ይችላል።
በዮሐንስ ሁኔታ ደግሞ ከወሰድን በዮርዳኖስ ወንዝ ነው አይደል? በዮርዳኖስ ወንዝ ውስጥ ሙሉ በሙሉ ትጠመቃላችሁ፣ ከዚያም ትነሳላችሁ። ይህም ጥምቀት ነው። የጥምቀትም ሂደት ይሄ ነው። ነገር ግን ቆላሲያስ ምዕራፍ 2 ከቁጥር 12 የሚለውን ተመልከቱ። በጥምቀት ከሱ ጋር ተቀብራችሁ በዚያ ደግሞ ከሙታን ባስነሳው በእግዚአብሔር ሥራ በማመን ከሱ ጋር ተነሳችሁ ይላል። ስለዚህ ኢየሱስ አገልግሎቱን ሲጀምር በመገረዝ እንደነበረ ከዚያም በኋላ ኢየሱስ ተብሎ እንደተጠራ ከዚያም በኋላ እንደተጠመቀ ይናገራል። ለምንድን ነው ኢየሱስ ተብሎ የተጠራው? ሕዝቡን ከኃጢአታቸው ስለሚያድን። እንዴት? በኢየሱስ ክርስቶስ በኩል የተከናወነው የዘላለም ሕይወት አይደል? ስለዚህ የሕዝብ አገልግሎቱን ሲጀምር ኢየሱስ ተጠምቆ ነበር። ይህም በሱ በኩል እንዴት እንደምንነሳ ያሳያል። በዚህ ምክንያት በኢየሱስ ክርስቶስ ምክንያት የዘላለም ሕይወት ያለን። አሜን። የእግዚአብሔር የዘላለም ቃል ኪዳን መገለጫ ነው። ስለዚህ ከሞት ለዘላለም ሕይወት ከእግዚአብሔር ጋር ለዘላለም ሕይወት እንድንተባበር ያደረገ አጋጣሚ ይሄኛው ነው። የኢየሱስ አገልግሎት ጥምቀቱም ትርጉም ይሄኛው ነው። ግርዛትን ደግሞ ስንመለከት ይህን አይነት ትርጉም ይዛል። አብርሃም ተገረዘ። ያንን ቃል ኪዳን የቃል ኪዳኑን ምልክት ሲቀበል ልክ እንደ ትልቅ ጉዳይ ማለት ነው። ይህን አደረገ። አሁን ደግሞ ወደ ሌዋውያን ስንመለስ ሌላ ችግር አለብን አይደል? ግርዛት የአይሁድን ሕዝብ ይገልጻል። ግርዛት አብርሃምና ዘሮቹ የተቀበሉት የእግዚአብሔር ኪዳን ነው። ለምን እንደሆነ እናውቃለን። አሁን የአብርሃም መንፈሳዊ ዘሮች ከሆነን በኢየሱስ ክርስቶስ እንደምናምን ገላትያ ምዕራፍ 3 ቁጥር 7 እና ቁጥር 29ን እባካችሁ እነዚህን እንደ ማጣቀሻ የምነግራቸውን ጥቅሶች ይዛችሁ በራሳችሁ አንብቡ። በተለይ ከሌዊ ዘር ጋር ችግር አለብን። በያዕቆብ ዘመን የላባን ቤት ለቆ ያዕቆብ እየተመለሰ ነበረ። ነገር ግን በሴኬም ተቀመጠ። ሴት ልጁን ታስታውሳላችሁ? ዲና የምትባል ሴት ልጅ አለችው ያዕቆብ። ባጭሩ ሴኬም በዚያ አካባቢ ከነበሩ ግዛቶች አንዱ ነው። ስለዚህ ምድሪቱም ሴኬም ብለው እዚያ ተቀመጡ። በዚያም ሴኬም የተባለ ሰው አለ። ዲናን ያያታል። ከዚያም ከሷ ጋር መጣበቅ ይፈልጋል። አሁን ትስስር ፈጠረ። ይጠልፋታል፣ ይደፍራታልና ይዟት ይሄዳል። ይሄ ደግሞ ሌላ ክስተት ሆኖ በሕዝቡና በያዕቆብ ልጆች መካከል ሐሳቡን ይዘው እንዲቀመጡ አደረገ። ተመልከቱ። ከኛ እንዳንዱ ሆኑ፣ ከኛ ጋር ተባበሩ፣ የተባበረ ሕዝብም እንሁን እያሉ መጡ ወደ ያዕቆብ። ሴቶቻችንን አግቡ፣ የእናንተንም ሴቶቻችሁን እኛ እናግባ፣ ንብረቶቻችንም በዚህ የእናንተ ይሁን። የያዕቆብ ልጆች በጣም ተበሳጭተዋል። የዓመት ብስጭታቸውን አቅልለው ይናገራሉ። ዲናን በዚህ መንገድ መዳፈራቸውን በጣም ተበሳጭተው ነበረ ልባቸው ውስጥ የያዙት። ግን ከዚያም አንድ አጉል ሐሳብ አቀረቡ። ይህም በዘፍጥረት ምዕራፍ 34 ከቁጥር 13 እስከ 17 ውስጥ እናየዋለን። ጥቂት ጥቅሶችን ብቻ አነባለሁ። ዘፍጥረት ምዕራፍ 34 ቁጥር 4። እኛ ግን በቁጥር 13 እንጀምር። ያዕቆብ ልጆቹን ለሴኬም እና ለአባቱ ለኤሞር በተንኮል መለሱ፣ እህታቸውን ዲናን አርክሷታልና ይላል። እሺ ምን ነበር ምላሻቸው? እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር ማድረግ አንችልም አሉ። ይሄ ለኛ ውርደት ይሆናል አሉ። የሚሉት ነገር እውነት እንዳልሆነ ታያላችሁ። ምክንያታቸው ምንድነው? ለኛ ውርደት ይሆናል የሚለውን እየተጠቀሙ ነው። ነገር ግን ከፊት ያለውን አገላለጽ ብናይ እውነት የሆነ ነገር ይናገራሉ አይደል? ግርዛት የአብርሃም ዘሮች እንደ እግዚአብሔር ቃል ኪዳን ሕዝቡ አድርጎ የሚገልጽ ምልክት ነው። ያልተገረዘ ማንኛውም ሰው የዚህ ቃል ኪዳን ማህበረሰብ አካል ሊሆን አይችልም። እንዴት የራሳቸውን የቤተሰባቸውን አባል ለአንዱ ላልተገረዘ ሰው በጋብቻ መልክ መስጠት ይችላሉ? አሁንም ልብ በሉ፣ ዲና ባልተገረዘ ሰው ተበድላለች። ስለዚህ ከቃል ኪዳኑ ማህበረሰብ ውጭ የሆነ ሰው ከቃል ኪዳኑ ማህበረሰብ ውስጥ የሆነን ሰው ደፈረ። አሁን ስናስበው ራሱ ቁጣ ሊሰማን ይችላል። ትክክል እንደሆኑ መከራከር እንችላለን። ነገር ግን እውነትን የሚናገሩ ቢሆኑ መጽሐፍ ቅዱስ በተንኮለኛ መንገድ ምላሽ እንደሰጡ ተናግሯል። ለምን እንዲሆነ ይህንንም ታውቃላችሁ። በዘፍጥረት ምዕራፍ 34 ከቁጥር 13 እስከ 17 ውስጥ እናንተ ያልተገረዛችሁ ናችሁ ይላሉ። ወንዶቻችሁ እንዲገረዙ ፈቃደኛ
ከሆናችሁ የጋብቻን ጉዳይ መስማማት እንችላለን አሉ። የማትገረዙ ከሆነ የጋብቻ ጉዳይ ላይ መስማማት አንችልም እያሉ ነው። ታውቃላችሁ በመልእክታቸው በጣም ተንክሎኞች ነበሩ። ቁጥር 25 እስከ 31 ህዝቡም እየተገረዘ እንደነበረ ታያላችሁ። ነገር ግን ግርዛት እንደምታውቁት የሚያስደስት ሂደት አይደለም። ታውቃላችሁ በእነዚህ ቀናት በተለይም በሕክምና የተገለጹ መሳሪያዎች አልነበሩም። አሁን ላይ ምናልባትም የተለያዩ ዘመናዊ መሳሪያዎች ስላሉ ቀላል ሊሆን ይችላል ግርዛት። በዚያን ጊዜ ግን ለግርዛት የሚጠቀሙበት መንገድ በጣም ከባድ ይሆናል። የባልጩት ድንጋይ ተጠቅመው ነበረ ግርዛት መፈጸም የነበረባቸው። እናም የስቃያቸውን ሂደት መገመት ትችላላችሁ። የሴኬም ሰዎች ሁሉ ተገርዘዋል። ከዚያም በህመም ውስጥ እንዳሉ ታውቃላችሁ። ዘፍጥረት ምዕራፍ 34 ከቁጥር 25 አሁን በሶስተኛው ቀን በህመም ላይ እያሉ የዲና ወንድሞች የሆኑት ስምዖንና ሌዊ የተባሉ የያዕቆብ ልጆች ሁለት ወንድሞች ሰይፋቸውን ይዘው ሳያውቁ ወደ ከተማዋ መጡና እያንዳንዱ ቤት ገብተው ወንድ ልጆችን ገደሉ። እሺ እዚህ ጋር ያለውን ሁኔታ ማየት አለብን። ግርዛት የሚለው የእግዚአብሔርን ሕዝብ ገልጿል። የእግዚአብሔር ሕዝብ እንዴት ተገለጸ? ምክንያቱም የዘላለም ሕይወት እንደሚኖራቸው የቃል ኪዳኑ ምልክት ስለነበረባቸው ነው። እዚህ ጉዳይ ላይ ግርዛት ሰዎች እንዲገደሉ ጥቅም ላይ ውሏል። እዚህ ላይ የሆነ አስቂ ነገር ነው አይደለም እናየው። ምናልባትም በእግዚአብሔር ፊት ስምዖንና ሌዊ ምን አይነት ነገር እንዳደረጉ ታያላችሁ። ምን ነው እንደ ምልክት የተጠቀሙት? ይህንን የዘላለማዊ ቃል ኪዳን ምልክትን ለራሳቸው አጀንዳ እየተጠቀሙ ነበር። ይሄም ማለት የእግዚአብሔር ሕዝብ ተብለው ተገልጸው ያሉ ሰዎች እኮ ናቸው። የዘላለም ሕይወት ተስፋ የተሰጣቸው ሰዎች እኮ ናቸው። ያንን መንገድ ግን ለመግደል በሌላ ሐሳብ ተጠቀሙት። ሌዊና ስምዖን ለበቀል ዓላማ ይጠቀማሉ። በዚህ ምክንያት መተው ሰዎችን ሁሉ ገደሉ፣ ምርኮንም ሁሉ ወሰዱ፣ ወደ ያዕቆብን ቤት ተመለሱ። ያዕቆብ ምን አለ? ቁጥር 30 ከዚያም ያዕቆብ ስምዖንና ሌዊን እንዲህ አላቸው፣ በምድሪቱ ነዋሪዎች በከነዓናውያን በፌሪዛውያን መካከል አጸያፊ ስላደረጋችሁ ችግር አመጣችሁብኝ እያለ ነው። ሰዎቼ የኔ እዚህ ጋር መተን አብረን የተቀመጥነው በቁጥር በጣም ጥቂት ስለሆነ አንድ ላይ ይሰበሰቡና እኔን ያጠቁኛል፣ እኔም ሆንኩ ቤተሰቤ እንጠፋለን እያለ እየነገራቸው ነው። ያዕቆብን አቋም ተመልከቱ። ያዕቆብ በግልጽ የግርዛትን ስርዓት አስፈላጊነቱን እግዚአብሔር በሚፈልገው መንገድ ይዞት ነበር። ከጂኦፖለቲካዊ አስተሳሰብ አንጻር ተነስተን ነገሩን ካየ ነው ያዕቆብ ስለ አካላዊ ጤንነቱ ብቻ ነው ብሎ በማሰብ ብቻ የተወሰነ ሊሆን ይችላል። ያዕቆብም እዚህ አብሮት ስላሉ ሰዎች ይጨነቃል። ምክንያቱም ተንኮለኛ መሆናችንን ስላሳየን ወደ ሌሎች ሰዎች ሁሉ መሄድ እንደማይችሉ፣ እነዚያም ሌሎች ሰዎች ግን ተሰብስበው እነሱን ሊያጠቁና ሊገድሉ እንደሚችሉ፣ በህጋዊ መንገድም ትክክል እንዳልሆኑ፣ ፍትሃዊም እንዳልሆነ ይገልጽላቸዋል። ችግሩ ግን ይሄ ብቻ አይደለም። በጥንታዊ ምስራቃውያን ማንኛውንም የተለየ የሰዎች ቡድን የሚገልጹት በሃይማኖታዊ እምነታቸው ነበር። ስለዚህ የሻኪም እና የያዕቆብ ልጆች ሰዎች ተሰብስበው ሲነጋገሩ የጋብቻ ጥያቄ ሊሆን ቢችልም የሃይማኖት ውይይትም ነበረ። ለምን? የያዕቆብ ልጆች ባህላችን በመጨረሻም ሃይማኖታዊ እምነታችን ግርዛትን ይጠይቃል የሚል መደራደሪያ ሐሳብ አቀረቡ። በአምላካችን ምክንያት ህዝቡ የያዕቆብ ቤተሰብ አምላክ እንዳላቸው ይህን ማድረግ አንችልም፣ እናንተ ወደኛ በዚህ መልክ መምጣት አለባችሁ ብለው እያስገነዘቡ ነበር። ስለዚህ የሴኬም ሰዎች ይህንን አካላዊ ነገር ለማድረግ ቢፈልጉም በያዕቆብ ቤተሰብ አምላክ እንዲታወቁ ግርዛት ተደረገላቸው። በዚህም እንደ መጨረሻ እርስ በርስ እንዲጋቡና የጋብቻ ዝምድናን ለመፍጠር ነበር። ይህ ሁሉ የተለመደ ዲፕሎማሲያዊ ግንኙነት ይመስላል። ጥምቀትም እንደዛው አንድ ሰው ወደ ቃል ኪዳን ማህበረሰብ ወደ ቃል ኪዳን ምዕመናን ሲመጣ የሚያደርገው ነው።
መገረዝ በዚያ ጊዜ አካላቸው ላይ ምልክት ሆኖ እንደ ቃል ኪዳን እንደሚጠቅም መናዘዝን በእግዚአብሔርና በሰው ዘንድ እውቅና ማግኘትን የሚያመለክት ነው። በእግዚአብሔር ዘንድ እውቅናን ማግኘት ጥሩ ነገር ነው አይደል? የሴኬም ሕዝብ ለዚህ ስርዓት ራሳቸውን አስገዝተው ነበር፣ ነገር ግን ተገድለዋል። ይሄ ልክ አንድ ሰው ሄዶ ለአንድ ሰው ወንጌልን ለመስበክ ቢሞክር እግዚአብሔር ተቀብሎ ሰውየውም እግዚአብሔርን ተቀብሎ ተጠመቀ እንበል፣ ከዚያም እናንተ ጋር ነው እንበል። ቤተ ክርስቲያን ውስጥ ብዙ ጊዜ ስለቆያችሁ ያንን ሰው ማጥፋት እችላለሁ ብላችሁ ታስባላችሁ? ይሄ በስምዖንና ሌዊ ላይ የሆነው እንደዚህ እኮ ነው። እነሱ ቀድሞ ወንጌልን የተቀበሉ ስለሆኑ አዲስ የመጣውን የፈለኩትን ማድረግ እችላለሁ እንደማለት ነው። ይህንን ያደረጉት። ስለዚህ ከታሪካዊ የፖለቲካ አመለካከት የአይነት መጥፎ ነገር ተከስቶ ነበር። ነገር ግን ከቃል ኪዳን አንጻር ይሄ በጣም አጸያፊ ነው። ለትንሽ ጊዜም ቢሆን ሞኝነትን እስኪ እንምረጥ። ይህን ያክል ነገሮች ላይ መቸኮል አያስፈልግም። ነገሮችን ለማንጤን ምናልባትም ከ10 እስከ 15 ሰከንዶችን እንውሰድ። ታዲያ የዚህ ውጤት ምንድን ነው? ዘፍጥረት ምዕራፍ 49 ከቁጥር 5 እስከ 7 ላይ ስምዖንና ሌዊ ወንድማማቾች ናቸው፣ ሰይፎቻቸው የአመፃ መሳሪያ ናቸው፣ በምክራቸውም ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር፣ በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና ቁጣቸው ርጉም ይሁን፣ ጽኑ ነበርና ኩርፍታቸውም ብርቱ ነበርና በያዕቆብ አከፋፍላቸዋለሁ፣ በእስራኤልም እበታትናቸዋለሁ ይላል። ሌዊ ማለት አንድነት ማለት ሲሆን መገረዝ ከእግዚአብሔር ጋር ያለን አንድነት ይወክላል። እናም የዘላለም ሕይወት የሚወክል ሲሆን ይሄ የቃል ኪዳን ምልክት ለሞት ተጠቅመውበታል። ያዕቆብ አሁን እንዲህ ይላል፣ እኔ አሁን ከነሱ ጋር ምንም አይነት ግንኙነት የለኝም፣ ምክንያቱም በቁጣቸው ሰዎችን በራሳቸው ፈቃድ ገድለዋል፣ ፈቃዳቸውም በሬን አስነክሰዋል ይላል። ለምን እንዲህ ተቆጣ? ትክክል ነው ብላችሁ ታስቡ ይሆናል። የራሳቸው ቤተሰብ አባል ነው። እህታቸውን አብሮ የሚካፈሉ የራሳቸው ስጋና ደም የሆነች ሴት ተጎድታለች። ማንኛውም ሰው በዚህ ሂደት ውስጥ ቢያልፍ ይቆጣል፣ ልክ ነው። ነገር ግን እግዚአብሔር የዘላለምን ሕይወት ምልክት በመጠቀም ግድያን ለማምጣት መጠቀም አያስፈልግም። እግዚአብሔርም በጣም ተቆጥቷል። ግድያ የሚፈልገው ነገር አልነበረም። ስለዚህ ያዕቆብ በረከቱን ሲሰጥ በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር፣ በቁጣቸው ሰውን ገድለዋልና በገዛ ፈቃዳቸው በሬን አስነክሰዋልና አለ። በጣም ኃይለኛ ከመሆኑ የተነሳ በእነሱ አመለካከት አልፎ ሄደ። የእግዚአብሔር ቃል ኪዳን ሙሉ በሙሉ እንደተጣሰ ቀረ። ቁጣቸውም የተረገመ ይሁን፣ ጨካኝ ነውና ቁጣቸውም የጨከነ እንደሆነም እያለ በያዕቆብ እበታትናቸዋለሁ፣ በእስራኤልም የተበተኑ ይሁን እያለ ይናገራል። ይሄ ጥሩ መንገድ አይደለም። ይሄ ከአንድ ከሚሞት አባት የምንሰማው ጥሩ በረከትም አይደለም። ነገር ግን የሌዊ ትርጉም ለሱ ቤዛ መኖሩ ነው። ተመልከቱ፣ ስለ ልደታቸው አስፈላጊነት፣ ስለ እግዚአብሔር ቃል ኪዳን ጠቀሜታ እንዴት እንደጣሱም ተነጋግረናል። እናም በዚህ ከባድ ሁኔታ ውስጥ እንኳን ቤዛነት አለ። ዘጸአት ምዕራፍ 32 ከቁጥር 25 እስከ 29 ያለውን መመልከት እንችላለን። እዚህ ያለ ነው ሙሴ የእግዚአብሔርን ቃል በሲና ተራራ ላይ የተቀበለ ነበር። ይሄም እየሆነ እያለ ህዝቡ ሙሴ ምን እንደደረሰበት አያውቁም። ወደ አሮን ሄዶ ምን እየተከናወነ እንዳለ ስለማናውቅ አምላክ ያስፈልገናል አሉ። የወርቅ ጥጃ ፈጠሩ። ህዝቡም ደስተኞች ሆኑ። ሙሴም በዚህ ትርምስ መካከል ይመጣል። ሁሉም ሰው በጣም ተቆጥቷል። ሁሉም ሰው በጥሩ ሁኔታ ውስጥ አልነበሩም። ሙሴም የህዝቡን ብልግና ያያል። ህዝቡም የእግዚአብሔርን ፈቃድ ሙሉ በሙሉ ሲቃረን ይመለከታል። የእግዚአብሔር ህዝብ በእግዚአብሔር መንገድ ለመሄድ ፈቃደኛ አይደሉም። በዘጸአት ምዕራፍ 32 ቁጥር 25 እስከ 29 ውስጥ እንደ ማጣቀሻ ጻፉት እናንተ። ከቁጥር 26 ላይ ላንብብ። በሰፈሩ ደጅ ቆመ፣ የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደሱ ተሰበሰቡ ይላል። እሺ፣ ይሄ እንደዚህ ተፈጠረ። ሌዋውያን ሁሉ የእግዚአብሔርን ትእዛዝ ለመከተል መጡ። ነገር ግን በቀደመው ላይ ሰይፋቸውን ወሰዱ፣
በእስራኤል መካከልም ዞሩ። እያንዳንዳቸውም ወንድማማቾችን፣ እያንዳንዳቸውም ወዳጆቻቸውን፣ እያንዳንዳቸውም ባልንጀሮቻቸውን ገድለው ነበር። ቁጥር 28 የሌዊ ልጆች ሙሴ እንዳለ አደረጉ ይላል። በዚያም ቀን ከህዝቡ 3000 ሰዎች ሞቱ። እነዚህ ሙሴ ለእግዚአብሔር የሆኑ ሰዎችን ይፈልጋል። እሱም እሺ እግዚአብሔርን የሚቃወም ሁሉ ሂዱና ግደሏቸው አለ። ወንድምህም ይሁን ምንም ለውጥ የለውም ሄዳችሁ ግደሉ አለ። ጓደኛህም ይሁን ምንም ለውጥ የለውም ሄዳችሁ ግደሉ አለ። ጎረቤትህም ይሁን ምንም ለውጥ የለውም ሄደህ ግደል አለ። እናንተ ወጥታችሁ ትገላላችሁ? ሌዋውያን ግን እንዲህ አደረጉ። አሁንም የእግዚአብሔር ቤዛነት የሚሰራበትን መንገድ ተመልከቱ። በራሳቸው ቁጣ እና ለእህታቸው ዲና ባላቸው ምድራዊ የታማኝነት አስተሳሰብ ምክንያት ሌዋውያኑ የእግዚአብሔርን ቃል ኪዳን ተጠቅመው የውጭን ሕዝብ ለመግደል ተጠቅመው ነበር። አሁን ግን ሙሴ ምን እያለ ነው? የራስህን ቤተሰብ ነው እያለ ነው። ነገር ግን በእግዚአብሔር ላይ ተቃወሙ። ከእግዚአብሔር ጋር ከሆናችሁ ለእግዚአብሔርም ከሆናችሁ ሰይፍ አንስታችሁ ውጡ አላችሁ። ጓደኞቻችሁን ግደሉ አሉ። ቤተሰቦቻችሁን ግደሉ አሉ። ከዚያም በቁጥር 29 ውስጥ ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በእጃችሁና በወንድማችሁ ላይ ያነሳችሁትን እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። ያዕቆብ ከመሞቱ በፊት ስምዖንና ሌዊን ረገመ። ነገር ግን ሌዊ አሁን ከእግዚአብሔር ጋር ለመሆን ለእግዚአብሔር ለመቀደስ መጣ። የራሳቸውንም ቤተሰብ ገደሉ። ውጤቱስ ምንድን ነበር? እግዚአብሔርም ዛሬ በረከትን ይሰጥ ዘንድ የሚለው ተገኘ ማለት ነው። እንግዲህ ራሳችሁን ቀድሱ የሚለውን ትእዛዝ ተቀበሉ። እዚህ ላይ በዕብራይስጥ መለኮት የሚለው ቃል መሞላት ሲሆን በአንድ ነገር መሞላትን የሚገልጽ ነው። በኮሪያኛም መለኮት ማለት ነው። በዘጸአት ምዕራፍ 28 ከቁጥር 3 ላይ እንዴት ጥቅም ላይ እንደዋለ እዩ። ይህን የሚመለከተው ለካህናቱ ልብስ ሲያዘጋጁ ነው። አንተ ካህን ሆኖ እንዲያገለግለኝ አሮን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብ መንፈስ ለሞላባቸው በልባቸውም ጥበበኞች ለሆኑት ሁሉ ተናገር ይላል። በመጽሐፍ 6 ላይ ለሊቀ ካህናቱ ልብስ ብቻ የተወሰነ ክፍል እንዳለ ታስታውሳላችሁ። ልብሶቹ ብዙም ጠቀሜታ እንዳላቸውም እናያለን። እነዚህ ልብሶች ሲሰሩ ዘጸአት ምዕራፍ 28 ከቁጥር 3 ጥበበኞች ሰዎች እንደሰሩ ጥበብ የሞላባቸውም ሰዎች እንደነበሩ ይናገራል። እነዚህን ልብሶች ለመስራት በእግዚአብሔር ጥበብ ሙሉ በሙሉ ተቀድሰው ነበር። ዘጸአት ምዕራፍ 28 ከቁጥር 41 ይህን ሁሉ ወንድምህን አሮንን ከሱ ጋር ልጆቹንም ታለብሳቸዋለህ፣ በክህነት እንዲያገለግሉኝ ትቀባቸዋለህ፣ ትክናቸዋለህ፣ ትቀድሳቸዋለህ ይላል። እዚህ ላይ የተሾመው ቃል መሞላት የሚለው ነው። ትቀባቸዋለህ፣ ትሞላቸዋለህ። ስለዚህ በእግዚአብሔር መንፈስ በእግዚአብሔር ፈቃድ እየሞላቸው ነው ማለት ነው። እናም እንደ ካህናት እንዲያገለግሉኝ ቀድሷቸው ያለውንም የፈጸመው ነው። ሙሴ በዘጸአት ምዕራፍ 32 ከቁጥር 29 ላይ ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጃችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። ዘኍልቍ ምዕራፍ 14 ከቁጥር 24 የዚህ ቃል ሌላ አጠቃቀምን ያሳያል። መሞላት ማለት እናንተ ከህዝቡ ተለይታችሁ ሂዱ እንደማለት ነው። ልብሶቹ የተሰሩት በእግዚአብሔር ጥበብ በተሞሉ ሰዎች ነው። ካህናቱም ተሞልተው በህዝቡ መካከል ብቻ ሳይሆን ከሌዋውያን መካከል እንኳን በተግባራቸው የተለያዩ እንደነበሩ እናስታውሳለን። ስትሞሉ ከሌሎች ሁሉ የተለያችሁ በመሆናችሁ የተቀደሳችሁ ሆናችሁ እንደማለት ነው። ዘኍልቍ ምዕራፍ 14 ላይ 12ቱ ነገዶች የከነዓንን ምድር እንዲሰልሉ 12 ሰላዮች ከተላኩ በኋላ 10ዎቹ መጥፎ ዜና ይዘው መጡ፣ 2ቱ ደግሞ ጥሩ ሪፖርት ይዘው መጡ። እግዚአብሔር ስለ ካሌብ ሲናገር ባሪያዬ ካሌብ ግን ሌላ መንፈስ ከሱ ጋር ስለሆነ ፈጽሞም ስለተከተለኝ እሱ ወደ ገባበት ምድር አገባዋለሁ፣ ዘሩም ይወርሳታል ብሏል። ካሌብ እግዚአብሔርን ሙሉ በሙሉ ተከትሏል። ይሞላ ነበረ ማለት ነው። ካሌብ እግዚአብሔርን በመከተል ተሞልቶ ነበር። እኛም እንደ ሌዋውያን እንደዚያ መሆን አለብን። ዘኍልቍ ምዕራፍ 18 ከቁጥር 6 ስለ ሌዋውያን ሲናገር እኔም እነሆ ሌዋውያንን ወንድሞቻቸውን ከእስራኤል ልጆች መካከል ወስጃለሁ፣ የመገናኛውን ድንኳን አገልግሎት ያደርጉ ዘንድ ለእግዚአብሔር የተሰጡ ለእናንተ ስጦታ ናቸው ይላል። እዚህ ላይ የተጠቀሰው ቃል የተለየ ነው። ና ወይም ናአን ነው። መስጠት፣ ማስቀመጥ፣ ማዘጋጀት፣ ማቋቋም እንደማለት ነው። ይሄ ቃል የት ላይ ነው ጥቅም ላይ የዋለው? ለማቋቋም አንድ ነገር ስትወጡ ነው አይደል? ንግድ መስራት ስታስቡ፣ ኢንቨስትመንት ላይ መስራት ስታስቡ፣ ንግድ ልታቋቁሙ ስትሉ፣ ንግድ እንድታቋቁሙ $1 ሚሊዮን እሰጣችኋለሁ ስትባሉ በዚህ ሰዓት የምትጠቀሙት የናአን አውድ ያለውን ቃል ነው። ዘፍጥረት ምዕራፍ 17 ከቁጥር 2 ላይ
ይህን አጠቃቀም ያሳያል። ቃል ኪዳኔን በእኔና በአንተ መካከል አጸናለሁ እጅግም አበዛሃለሁ ይላል። እግዚአብሔር ይህንን ለአብርሃም እየሰጠ ነው። ይህንን በመስጠት እግዚአብሔር ራሱ ወስኗል ቃል ኪዳኑ እንዲፈጸም። በዚህ መልክ ሌዋውያን ለእግዚአብሔር ተቀድሰው ነበር። ዘኍልቍ ምዕራፍ 8 ስለ ሌዋውያን መቀደስ ይናገራል። ዘኍልቍ ምዕራፍ 8 ከቁጥር 11 አሮንም ሌዋውያን እግዚአብሔርን ያገለግሉ ዘንድ ከእስራኤል ልጆች መካከል ስጦታን አድርጎ ሌዋውያንን በእግዚአብሔር ፊት ያቅርብ ይላል። ቁጥር 14 እንዲሁ ሌዋውያን ከእስራኤል ልጆች መካከል ለይ ሌዋውያንም ለኔ ይሁኑ ይላል። ቁጥር 15 ከዚያም በኋላ ሌዋውያን የመገናኛውን ድንኳን አገልግሎት ያገለግሉ ዘንድ ይገባሉ፣ ታነጻቸውም አለ፣ ስጦታም አድርገ ታቀርባቸዋለህ ይላል። ይህ መስዋዕት ምንድን ነው? ብዙ ጊዜ የሚወዛወዝ መስዋዕት ነው አይደል? የሚወዛወዝ ታውቃላችሁ? በመጀመሪያ በእግዚአብሔር ፊት ታቀርባላችሁ፣ ከዚያም እግዚአብሔር ይባርካችኋል። ይሄ ነው የሚወዛወዝ መስዋዕት የሚባለው። እግዚአብሔር ሌዋውያንን እንደ ማዕበል መስዋዕት አቅርቡ እያለ ነው። ይህን ሁሉ በመጽሐፍ 6 ላይ ታገኛላችሁ። 6ኛው የቤዛነት ታሪክ የሚለው መጽሐፍ ላይ ታገኛላችሁ። ስለ ሌዋውያን የተለየ ይሆናል ማለት ነው። ምክንያቱም ሌዋውያን የተለዩ ስለሆኑ እግዚአብሔር ለኔ የተለዩ ናቸው ብሎ ቀድሷቸው ነበር። ዘኍልቍ ምዕራፍ 18 ከቁጥር 14 እስከ 15 እስኪ እናንብብ። በእስራኤል ዘንድ እርም የሆነውን ሁሉ ለአንተ ይሆናል። ከሰው ወይም ከእንስሳም ቢሆን ለእግዚአብሔር የሚያቀርቡትን ሥጋ ሁሉ ማፀን የሚከፍት ሁሉ ለአንተ ይሆናል። ነገር ግን የሰውን በኩራት ፈጽሞ ትቤዠዋለህ፣ ያልነጻውን እንስሳት በኩራት ትቤዠዋለህ። የመገናኛውን ድንኳን የሚያገለግሉት ለምንድን ነው? ወደ እግዚአብሔር እንድንቀርብ ነው አይደል? ይሄ የአምልኮ አስተዳደር በሙሉ የእግዚአብሔር የራሱ ነው። ሌዋውያን የሚያቀርቡት መስዋዕት በእግዚአብሔር ፊት የምናቀርበው ነው። ምክንያቱም እግዚአብሔር የሰጠው የአምልኮ ስርዓት ከሱ ጋር እንደገና እንድንገናኝ የሚያደርገን ነው። የሌዋውያን ተግባርም ይሄ ነው። ወደ ሕዝቅያስ ዘመን ትንሽ ስንሄድ የተከፋፈለ ንጉሳዊ አገዛዝ ነበረ። በዚህኛው ክፍል ላይ የሌዋውያንን ጠቀሜታ ብቻ ለማጉላት ፈልጌ ነበር። ሁለተኛ ዜና መዋዕል ምዕራፍ 29 ከቁጥር 34 በሕዝቅያስ ዘመን ካህናቱ በጣም ጥቂት ነበሩ፣ አምልኮን መልሶ እያገኘ ነው፣ ፋሲካን መልሶ እያመጣ ነው። በዚህ ጊዜ በአሦር የጠፋችውን ሰሜናዊ እስራኤል ጨምሮ መላው እስራኤልን ጋብዟል። ነገር ግን ካህናቱ የሚቃጠለው መስዋዕት ለመክፈፍ ጥቂቶች ነበሩ። ስለዚህ ሌዋውያን በቅን ልብ ከካህናት ይልቅ ይቀድሱ ነበርና ስራው እስኪፈጸም ድረስ ካህናቱም እስኪቀድሱ ድረስ ወንድሞቻቸው ሌዋውያንን ያግዟቸው ነበር ይላል። ቁጥር 34 እንደሚለው ወደ ኋላ የተመለሱ ብዙ ሰዎች አምልኮን ለማስተዳደር በቂ ካህናት አልነበሩ። ካህናቱ በጣም ጥቂት ነበሩ። ወንድሞቻቸው ሌዋውያን ስራው እስኪጠናቀቅ ድረስ ሌሎችን ካህናት እስኪቀድሱ ድረስ ረድቷቸው ነበር። ሌዋውያን ከካህናቱ ይልቅ ራሳቸውን ለመቀደስ ጠንቃቃ ስለነበሩ ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 30 ከቁጥር 17 በጉባኤው ያልተቀደሱ ብዙ ሰዎች ነበሩ። ስለዚህ ሌዋውያን ለእግዚአብሔር ይቀድሷቸው ዘንድ ንጹሐን ላልሆኑት ሁሉ ፋሲካውን ያርዱላቸው ነበር ይላል። በቂ ሰራተኞች አልነበሩ፣ በቂ ካህናትም አልነበሩ። አሁን ላይ ሁላችንም መንፈሳዊ ሌዋውያን ነን። እያንዳንዳችን አገልጋይ ልንሆን አንችልም። እያንዳንዳችን ወንጌላዊ ልንሆን አልችልም። እርግጥ ነው በጣም ጥቂት አገልጋዮች አሉን፣ በጣም ጥቂት ወንጌላውያን አሉን። ነገር ግን ለአምልኮ መምጣት ያለባቸው ብዙ ሰዎች አሉ። ሁላችንም መንፈሳዊ ሌዋውያን ከሆነን በዚህ አምልኮ አስተዳደር ስርዓት ውስጥ መርዳት አለብን። ጉባኤው በእግዚአብሔር ፊት የሚቀደሰው በዚህ መንገድ ነው። ሁለተኛ ዜና ምዕራፍ 30 ከቁጥር 18 እስከ 19 እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከይሳኮርና ከዛቢሎን ወገን እጅግ ሰዎች ሳይነጹ ፋሲካውን በሉ። ሕዝቅያስም ምንም እንደ መቅደሱ ማንጻት ባይነጻ የአባቶቹን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው ብሎ ስለነሱ ጸለየ። ቁጥር 20 እግዚአብሔርም ሕዝቅያስን ሰምቶ ሕዝቡን ፈወሰ ይላል። አንዳንድ ሰዎች እኔ ፓስተር ስላልሆንኩ ያንን ለማድረግ አቅም የለኝም፣ ወንጌላዊ ነኝ እንዴ እኔ ይላሉ። ሄዳችሁ በረከትን መስጠት ወይም ደግሞ ለጥምቀት እጃችሁን ለመጫን አነሳሱ እያልኩ አይደለም የምለው። እግዚአብሔርን ለማምለክ ከፈለጋችሁ በቃሉ በኩል ማድረግ አለባችሁ ማለት ነው። ሁላችንም ሌዋውያን ከሆነን ሁላችንም የቃሉ መስዋዕት ማቅረብ አለብን። በቤተ ክርስቲያን ውስጥ ላይሆን ይችላል፣ ዲግሪ ላይኖረን ይችላል፣ እንደ ፓስተሮች ወይም ወንጌላውያን የተመሰረትን ላንሆን እንችላለን። ነገር ግን ሁላችንም በቃሉ አማካኝነት በእውነተኛው አምልኮ ውስጥ ልንረዳዳ ግድ ይለናል። በቃሉ አማካኝነት ሰዎች በእግዚአብሔር ፊት ተቀድሰዋል። የሕዝቅያስ ጸሎት እንደ ወግ ባያደርጉም እንደ ደንቡ ተሰምቷል። እግዚአብሔርም አብ ጸሎቱን ሰምቶ ፈውሷቸዋል። ቁጥር 20 ሕዝቡም ተፈውሰዋል ይላል። ሌዋውያንም ይህንን ያደረጉት ናቸው።
ወደ መደምደሚያው ስንመጣ መንፈሳዊ ሌዋውያን እንዴት መሆን እንችላለን? ማቴዎስ ወንጌል ምዕራፍ 10 ከቁጥር 37 እስከ 39 ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባው፣ ከኔ ይልቅም ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባው፣ መስቀሉንም የማይዝ በኋላዬ የማይከተለኝ ለኔ ሊሆን አይገባውም ይላል። ምንም አይደለም። አባት፣ እናት፣ ወንድም፣ እህት፣ ሴት ልጅ በዚህ ምድር ላይ ያለንን ሰው የራሳችንን ቤተሰብ እንኳን ከጌታችን በላይ የምንወድ ከሆነ እኛ አንገባም ማለት ነው። ምን ማድረግ አለብን ታዲያ? መስቀሉን መሸከም አለብን። ኢየሱስን መከተል አለብን። ይሄ ምን ማለት ነው? ከሱ ጋር መሰቀል አለብን ማለት ነው። ገላትያ ምዕራፍ 2 ከቁጥር 20 ከክርስቶስ ጋር ተሰቅያለሁ፣ ከእንግዲህ የምኖረው እኔ አይደለሁም፣ ክርስቶስ ግን በእኔ ይኖራል። አሁን በስጋ የምኖረው ሕይወት በወደደኝና ስለኔ ራሱን በሰጠው በእግዚአብሔር ልጅ ላይ በማመን እኖራለሁ ይላል። ኢየሱስ አገልግሎቱን እንዴት ጀመረ? በጥምቀት ነው አይደል? ጥምቀት ምንን ያመለክታል? ሞትንና ትንሣኤን አይደል? ከሱ ጋር ከተሰቀላችሁ መስቀሉንም ተሸክማችሁ ብትከተሉት በሱ ትኖራላችሁ። ቃል ኪዳኑንም እንቀበላለን። እግዚአብሔርም ሕዝቡ ያደርገናል ማለት ነው። በቤተሰባችን ከኢየሱስ በላይ የምንወደው ነገር ካለ ብቁ አይደለም። ሌዋውያን በራሳቸው ቤተሰብ ምክንያት መጀመሪያ ላይ ይህን ቃል ኪዳን ጥሰው ነበረ። በዲና ምክንያት ከዚህ ቃል ኪዳን ውጭ ሆነው ነበር። ነገር ግን ወደ እግዚአብሔር በመምጣታቸው ውሳኔያቸውን ለኪዳኑ አደረጉ። አምልኮን በትክክል የሚያስተምሩ ሕዝቡን የማምጣትና እንደገና ከእግዚአብሔር ጋር የማዋሃድ ሂደቱን የሚያስተዳድሩ እንዲሆኑ ተመልሰዋል። እግዚአብሔርን እንዲያገለግሉ አባታቸውን፣ እናታቸውን፣ ወንድሞቻቸውን፣ እህቶቻቸውን፣ ወንዶች ልጆቻቸውን፣ ሴቶች ልጆቻቸውን ትተዋል። በዚህ መልኩ መንፈሳዊ መስቀላቸውን ወሰዱ። እናም ዛሬ ከኛ የሚጠየቀውም ይሄ ነው። ኢየሱስን ለመከተል ከሱ ጋር ለመሰቀል ከሱ ጋር አብሮ ለመራመድ በሱ ህይወት እንድናገኝና መስቀላችንን ተሸክመን እንድንሄድ ይህንን ማድረግ አለብን። ያንን መስቀል መያዝ አለብን። በአንድ መልኩ የእግዚአብሔርን ቃል ኪዳን እየተናዘዝን ነው። ጥምቀት ልክ እንደመናዘዝ ነው። መንፈሳዊ ግርዛትን እያደረግን ነው። ከእንግዲህ በስጋ የሚሆን ግርዛት የለም። በመንፈስና የሌዋውያንን ግዴታ በመወጣት ነው። የዛሬውን ትምህርት እንደዚህ አብራችሁን ሆናችሁ ስለተማማርን በጣም ደስ ብሎኛል። በጣም ረጅም ሰዓት እንደወሰድኩ አስባለሁ። መጀመሪያ ላይ ብዙ ነገሮችን ቆርጬ ነበር። ነገር ግን ይሄ የህብረት ጊዜ ለማግኘት ሁላችንም በቤዛነት ታሪክ ውስጥ ያለውን የሌዋውያንን ታሪክ መመልከት አለብን። ዛሬም በህይወታችን ውስጥ የሌዋውያን አገልግሎት አስፈላጊ እንደሆነ እንድናይ ተስፋዬና ጸሎቴ ነው። ያም መጽሐፍ 6 በቅርቡ ይወጣል። የሌዋውያን የቤዛነት ታሪክ ጠቀሜታ በመረዳት ክህነትን ስንመለከትና በስድስተኛው መጽሐፍ ውስጥ የበለጠ ስናጠና እግዚአብሔር ምን ያህል እንደሚወደንና ቃል ኪዳኑን ለኛ ምን ያህል ጠቃሚ አድርጎ እንደሰጠን በራሳችን ላይ እንድናየው ነው። እንደ ዓለም አቀፍ ተልእኮ በዓለም ዙሪያ ላሉ የእግዚአብሔር ሕዝቦች ሁሉ እውነተኛው መንፈሳዊ ሌዋውያን እንድንሆን ጸሎቴ ነው። አሜን። በጸሎት እንጨርስ። እንጸልይ። ሰማያዊ አባታችን ሆይ ስለ ፍቅርና ስለ ጸጋ እናመሰግናለን። በቤዛነት ተከታታይ ትምህርት ውስጥ በእውነት እንድናመልክ ስለ ቃል ኪዳን ግንዛቤ ስላመጣልን እናመሰግናለን። አባት ሆይ በዚህ ወር ክህነትን ስናጠና እንደ መንፈሳዊ ሌዋውያን ራሳችንን ላንተ መስጠት እንድንችል እርዳን። በቤት ውስጥ የሚያገለግሉ ሰዎች እንድንሆን ሕዝብ አድርገን እንድትቀድሰን እንጸልያለን። ስድስተኛው መጽሐፍ አሁንም በእንግሊዝኛ እየታተመ ቢሆንም እንደታተመ እየተሰራጨ ወደ ሕዝቡ ሁሉ መልእክቱን ስለሚያደርስ እናመሰግናለን። ኃያሉ እጅ ከቃል ጋር እንዲሆን እንጸልያለን። ይሄም በዓለም ሁሉ እንዲገለጽ እንጸልያለን። ቃልን የሚያውቀው ሁሉ አባት ሆይ በመንፈስ ቅዱስ ይበረታሉና መንፈሳዊ ሌዋውያን እንዲሆኑ ቃልህን የቤዛነት ታሪክን በዓለም ሁሉ እንዲያውጁ ራሳቸውን ያነሱ እንዲሆኑ ጸልያለሁ። ዓለም በመንፈስና በእውነት እያመለከ ሕዝብ እንዲሆንም እጸልያለሁ። አባት ሆይ ይህ ቃል ኪዳን እንደሆነ ካንተ ጋር እንድንሆንና ካንተ ጋር አንድ ሆነን እንድንቀጥል የተሰጠን ቃል ኪዳን መሆኑንም ተረድተን እንድናካፍል እርዳን። የእምነት ሕይወታችንን ስንኖር ኢየሱስ ክርስቶስን ስንከተል ይህንን እምነት ይዘን እንዲሆን እንለምናሃለን። ሁሌም እናመሰግናለን። ይህንን ሁሉ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እንጸልያለን። አሜን።